ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ከሀራምቤ ሬዲዮ 98.7 የዕለተ ማክሰኞ ሰኔ 23 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የአውሮፓ ህብረት የህወሓት እርምጃ የፕሪቶሪያውን ስምምነት የሚጥስ ነው ስለማለቱ፣ በማህበራዊ ሚዲያ የሚሰነዘሩ ስድቦች እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ስለመገለጹ፣ ከአፍሪካ የአውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ እገዳ ጥሏል ስለመባሉ፣ ከዓለም አቀፍ በእንግሊዝ በአንድ ዓመት ብቻ ከ1 ሚሊዮን በላይ ህጻናት የአእምሮ ሕክምና ወስደዋል ስለመባሉ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የአውሮፓ ህብረት የህወሓት እርምጃ የፕሪቶሪያውን ስምምነት የሚጥስ ነው አለ። የአውሮፓ ህብረት በትግራይ ክልል የተፈጠረውን ሰሞነኛ ውጥረት ተከትሎ በማህበራዊ ትስስር ገጹ ባወጣው አጭር መግለጫ የህወሓትን እርምጃ ነቅፏል። ህብረቱ በትግራይ ጦርነት ወቅት ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከ2 ወራት በፊት አቋርጦት የነበረውን የኢትዮጵያን እርዳታ መመለሱን አስታውቋል። ህወሓት ትይዩ የክልል ምክር ቤት ማቋቋሙንና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላ ያነሳው ህብረቱ ህወሓት እያደረገ ያለው የግዳጅ ወታደራዊ እርምጃ በ2018 ዓ.ም የተፈረመውን የፕሪቶሪያ ግጭት የማቆም ስምምነት አንቀጾችን የሚጥሱ ናቸው ሲል ኮንኗል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል በአስቸኳይ ንግግር እንዲደረግም ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈን የአፍሪካ ህብረት ከፍተኛ ተወካይ ፕሬዝዳንት ኦሉሴጉን ኦባሳንጆ ለማሸማገል የሚያደርጉትን ጥረት ሙሉ ለሙሉ እንደሚደግፍም አሳውቋል። የህዝባዊ ወያኔ ሓርነት ትግራይ ህወሓት በበኩሉ የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫ በመቃወም ይፋዊ ምላሽ የሰጠ ሲሆን የግዳጅ ምልመላም ሆነ ትይዩ ምክር ቤት በትግራይ የለም ሲል አስተባብሏል። ህወሓት ይህን ይበል እንጂ ዓለም አቀፍ ተቋማትና በሀገር ውስጥ የሚገኙ የፖለቲካ ፓርቲዎች ድርጊቱን በተመሳሳይ እንደ ህብረቱ መቃወማቸው ይታወቃል። በማህበራዊ ሚዲያ የሚሰነዘሩ ስድቦች እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጡ ተገለጸ። በዲጂታል ሚዲያ ላይ የሚሰነዘሩ ስድቦች፣ የጥላቻ ንግግሮችና የሐሰተኛ መረጃ ስርጭቶች እንደ ወንጀሉ ክብደት እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጡ እንደሚችሉ ተገልጿል። የህግ አማካሪና ጠበቃ የሆኑት አቶ ኬቤክ ሀብታሙ ለጣቢያችን እንደገለጹት ብዙዎች በማህበራዊ ሚዲያ ላይ መሳደብን እንደ ቀላል ነገር ቢቆጥሩትም ድርጊቱ ግን በፍትሐ ብሔር ሆነ በወንጀል ህግ ያስቀጣል ብለዋል። ባለሙያው አክለውም በህገ መንግስቱ አንቀጽ 29 መሰረት ማንኛውም ሰው ሀሳቡን የመግለጽ መብቱ የተጠበቀ ቢሆንም የሌሎችን ክብርና መብት የመጠበቅ ግዴታ እንዳለበትም አስረድተዋል። በመሆኑም በአዋጁ ቁጥር 1185/2012 መሰረት የጥላቻ ንግግርና ስድብ በማሰራጨት ጥፋተኛ የተባለ ሰው እስከ 2 ዓመት በሚደርስ ቀላል እስራት ወይም እስከ 100,000 ብር በሚደርስ መቀጮ ይቀጣል። ድርጊቱ የተፈጸመው ከ5,000 በላይ ተከታይ ባለው ገጽ ላይ ከሆነ ደግሞ እስራቱ እስከ 3 ዓመት ከፍ ይላልም ብለዋል። በተለይም የተሰራጨው መረጃ በማህበረሰቡ ላይ ከፍተኛ ሁከትና ጉዳት ካስከተለ ከ2 እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ባለሙያው አጽንኦት ሰጥተዋል። በሌላ በኩል ጥፋቱ ቀላል ሆኖ ሲገኝ በማህበረሰብ አገልግሎት የሚያስቀጡ አማራጮች በህጉ መካተታቸውንም አቶ ኬቤክ አስረድተዋል። ተጎጂዎች መብታቸውን እንዴት ማስከበር እንደሚችሉ ባለሙያው ሲያስረዱ በአስተያየት መስጫ ላይ የሚጻፉ ስድቦችን፣ ጽሁፎችንና ምስሎችን እንደ ዋና ማስረጃ መጠቀም እንደሚቻልም ገልጸዋል። ብዙ ጊዜ አጥፊዎች በህግ ሲጠየቁ ስለማይታይ አብዛኛው ተጎጂ ወደ ህግ የመሄድ ዝንባሌው አነስተኛ መሆኑን የገለጹት ባለሙያው ነገር ግን ተጎጂዎች እነዚህን ማስረጃዎች በመያዝ ለህግ አካላት በማመላከት መብታቸውን ማስከበር እንደሚገባም አሳስበዋል። በመጨረሻም ተጠቃሚዎች ከህግ ተጠያቂነት ለመዳን ማህበራዊ ሚዲያን በጥንቃቄና በኃላፊነት ስሜት እንዲጠቀሙም አቶ ኬቤክ አስገንዝበዋል። ዘገባው የባልደረባችን ትንሳኤ አበበ ነው።
በሀገሪቱ የተከሰቱ ግጭቶች በተለይ በሴቶችና በህፃናት ላይ ከፍተኛ ማህበራዊና የጤና ጫና ማስከተላቸው ተገለጸ። በአማራ ክልልና በሌሎች አካባቢዎች የተከሰቱ ግጭቶች በተለይም በሴቶችና በህፃናት ላይ ከፍተኛ ማህበራዊና የጤና ጫና ማስከተላቸውን የባህር ዳር ዩኒቨርሲቲ የምርምርና ማህበረሰብ ተሳትፎ ምክትል ፕሬዝዳንት ፕሮፌሰር እንየው አድጉ ገልጸዋል። የአካል ጉዳት፣ የምግብ ዋስትና እጦት፣ የስነልቦና ቀውስና የጤና ተቋማት መውደም የህክምና ተደራሽነትን በእጅጉ እንዳዳከመው ጠቅሰዋል። ፕሮፌሰር እንየው ይህን ያሉት በዩኒቨርሲቲው 6ኛው ሀገራዊ የስርዓት ጾታና የህብረተሰብ ጤና ጉባኤ ላይ ነው። ፕሮፌሰር እንየው አክለውም ጉባኤው የምሁራን የፖሊሲ አውጪዎችና የልማት አጋሮችን በማሰባሰብ ሳይንሳዊ ግኝቶችን ወደ ተግባራዊ እርምጃ ለመቀየር ይረዳልን ብለዋል። እንዲሁ በቀውስ የተጎዱ ማህበረሰቦችን የማገገም አቅም የሚያጎለብቱ ዘላቂ አጋርነቶችን ለመፍጠር ጠቃሚ መድረክ መሆኑንም ገልጸዋል። የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ በበኩላቸው በጉባኤው ላይ በተለያዩ ምሁራን የተዘጋጁ የምርምር ውጤቶች ቀረቡና በዋና ዋና ጉዳዮች ላይ የፓናል ውይይቶች እንደተካሄደ አስታውቀዋል ሲል የዩኒቨርሲቲው የማህበራዊ ትስስር ገጽ አመላክቷል። የውሃና ኢነርጂ ሚኒስቴርን ጨምሮ 3 የመንግስት ተቋማት አዲስ የአገልግሎት ክፍያ ሊጥሉ ነው። የሚኒስትሮች ምክር ቤት ባካሄደው 57ኛ መደበኛ ስብሰባ የውሃና ኢነርጂ ሚኒስቴርን ጨምሮ የ3 የመንግስት ተቋማትን ልዩ ልዩ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቶ በሙሉ ድምፅ አጽድቋል። አዲሱ የአገልግሎት ክፍያ ማሻሻያ የተደረገላቸው ተቋማት የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይም ወመዘክር እንዲሁም የትምህርት ምዘናና ፈተናዎች አገልግሎት ናቸው። የቀረቡት ረቂቅ ደንቦች ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበስቧቸው ክፍያ ለመተካት የሚያስችላቸው መሆኑም ተገልጿል። ይህም ተቋማቱ የአገልግሎት ተጠቃሚውን ማህበረሰብ አቅም ባገናዘበ መልኩ አገልግሎታቸውን በጥራትና በብቃት ለመስጠት የሚያስችል ዘመናዊ ስርዓት ለመዘርጋት ታስቦ የተዘጋጀም ነው ተብሏል። ምክር ቤቱ በረቂቅ ደንቦቹ ላይ በሰፊው ከተወያየና አስፈላጊ የሆኑ ተጨማሪ ግብዓቶችን ካካተተ በኋላ ደንቦቹ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። ኢትዮጵያ የቡና ምርቷን ለማሳደግ ያስችላል ያለችውን አዲስ ብሔራዊ ፓኬጅ ይፋ አደረገች። የኢትዮጵያ የቡና ምርትና ምርታማነትን ለማሳደግና ከዘርፉ የሚገኘውን የውጭ ምንዛሪ በከፍተኛ ደረጃ ለማሳደግ ያስችላል የተባለለት አዲስ ሀገራዊ ፓኬጅ ይፋ ተደርጓል። የግብርና ሚኒስትሩ አቶ አዲሱ አረጋና የቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በሰጡት ማብራሪያ ሀገሪቱ የቡና መገኛ ብትሆንም አሁን ያለው የምርት መጠን ዓለም አቀፍ ደረጃ አንጻር ሲታይ ዝቅተኛ መሆኑን ጠቁመዋል። ኢትዮጵያ በአሁኑ ወቅት በሄክታር እያመረተች ያለችው አማካኝ 8 ኩንታል ብቻ ነው ያሉት ሚኒስትሩ ይህንን ክፍተት ለመሙላት በሳይንስና ምርምር የታገዘ አዲስ የቡና ፓኬጅ ተቀርጾ በሚቀጥሉት 5 ዓመታት ውስጥ የቡና ምርታማነትን ወደ 21 ኩንታል ለማሳደግ ግብ ተቀምጧል ብለዋል። በተጨማሪም ይህንን ንቅናቄ በአግባቡ በመተግበር ከቡና ኤክስፖርት በአሁኑ ወቅት የሚገኘውን 3 ቢሊዮን ዶላር ገቢ ወደ 6 ቢሊዮን ዶላር ለማሳደግ መታቀዱንም አስረድተዋል። አዲሱ ፓኬጅ በተለይም በሽታንና የአየር ንብረት ለውጥን መቋቋም የሚችሉ እንዲሁም ከፍተኛ ምርት የሚሰጡ አዳዲስ የቡና ዝርያዎችን ማውጣትና ማባዛት ላይ ትኩረት ያደርጋልም ተብሏል። የአውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ ገደብ ጣለ። ህብረቱ የቪዛ ገደቡን የጣለው የሶማሊያ መንግስት አውሮፓ ውስጥ ለመቆየት ፍቃድ የሌላቸውን ስደተኛ ዜጎቹን መልሶ ለመቀበል በቂ ትብብር አላሳየም በማለት ነው። የህብረቱ አባል ሀገራት ለሶማሊያ ዜጎች የሸንገን ቪዛ እንዳይሰጡ ህብረቱ ያገደም ሲሆን ለሶማሊያውያን ቪዛ ለመስጠት የሚፈጀውን ጊዜም ከ15 ቀናት ወደ 45 ቀናት አራዝሞታል። ህብረቱ ዲፕሎማቲክ ፓስፖርት ላላቸው ሶማሊያውያን
ኢትዮጵያውያን የሰጠውን በነጻ ቪዛ የማግኘት መብትም አንስቷል። ሶማሊያ ህብረቱ የሚልካቸውን ዜጎቿን እንደምትቀበል የሶማሊያው ፕሬዝዳንት ሐሰን መሐመድ ያረጋገጡም ሲሆን ሆኖም የህብረቱ ሀገራት የሚልኳቸው ስደተኞች ጥገኝነት ለማግኘት ሲሉ ሶማሊያዊ እንደሆኑ የሚያስመስሉ እንጂ ሶማሊያዊ አይደሉም በማለትም ተችተዋል። ህብረቱ በኢትዮጵያውያን ላይ ጥሎት የነበረውን ተመሳሳይ የቪዛ ገደብ ባለፈው ወር ማንሳቱ ይታወሳል። እንግሊዝ በአንድ ዓመት ብቻ ከ1 ሚሊዮን በላይ ህጻናት የአእምሮ ሕክምና መውሰዳቸው ተገለጸ። በእንግሊዝ ከአውሮፓውያኑ በአንድ ዓመት ብቻ የአእምሮ ጤና አገልግሎት እንዲያገኙ የሚላኩ ህጻናት ቁጥር በዚህ ዓመት በ10 በመቶ ጨምሮ ከ1 ሚሊዮን በላይ መድረሱን የቀረበው ሪፖርት ገልጿል። ከአውሮፓውያኑ 2024 እስከ 2025 ያለውን ጊዜ ሸፈነው ሪፖርቱ ቁጥሩ ከ2018 እስከ 2019 ከነበረው ወደ እጥፍ ገደማ ጨምሯል ተብሏል። ጭንቀት ከተጠቀሱ የአእምሮ ጤና እክሎች ውስጥ በብዛት የታየ ሲሆን የአእምሮ ጤና አገልግሎት እንዲያገኙ ከተላኩት የህፃናት ቁጥር 16 በመቶውን መያዙም ተገልጿል። እንደ ሪፖርቱ ከሆነ ከሲሶ በላይ የሚሆኑት ህፃናት የህክምና አገልግሎት ለማግኘት እስካሁን እየተጠባበቁ ሲሆን ከ60 ሺህ በላይ የሚሆኑት እርዳታ ለማግኘት ከ2 ዓመት በላይ እየተጠባበቁ ነው ተብሏል። ህፃናት በትምህርት ቤታቸውና በማህበረሰቡ ውስጥ እርዳታ ማግኘታቸውን ለማረጋገጥ በጤና በትምህርትና በማህበራዊ እንክብካቤ የተቀናጀ አገልግሎት በመፍጠር ከፍተኛ ትኩረት መስጠት ይገባልም ተብሏል። ግብረሰናይ ድርጅቱ ያንግ ማይንድስ በበኩሉ በተለይ ጥቁሮችና በቁጥር አነስተኛ የሆኑ የማህበረሰብ ክፍሎች እንዲሁም በኦቲዝም ወይም በሌላ የነርቭና የአንጎል እድገት ችግር የተጠረጠሩ ህጻናትና ታዳጊዎች እያጋጠሟቸው ያሉ ተግዳሮቶችና አገልግሎት ለማግኘት የሚደረገው ጥበቃ እጅግ እንዳሳሰበው ገልጿል። ዘገባው የቢቢሲም ነው። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የአውሮፓ ህብረት የህወሓት እርምጃ የፕሪቶሪያውን ስምምነት የሚጥስ ነው ስለማለቱ፣ በማህበራዊ ሚዲያ የሚሰነዘሩ ስድቦች እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ስለመገለጹ፣ ከሀገር ቤት የአውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ እገዳ ጥሏል ስለመባሉ፣ ከአፍሪቃ በእንግሊዝ በአንድ ዓመት ብቻ ከ1 ሚሊዮን በላይ ህጻናት የአእምሮ ሕክምና ወስደዋል ስለመባሉ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ